መስቀልን ስናደርግ ራሱ እኮ ስዕል ነው፣ የመስቀል ስዕል። ለምንድን ነው የምናደርገው? ከእንጨቱ ጋር አይደለም። እዚህ ላይ እኛ ይሄን ስናይ የሚታየን አንድ ትልቅ ነገር አለ። ኢየሱስ በቀራንዮ አደባባይ ደሙን አፍሶ ሲያድነን ይሄንን ነው የምናየው። ክብር ምስጋና ለእግዚአብሔር ይድረሰው። መጀመሪያ በፍቅሩ ይሉንታ እምቢ ቃልስ በመከራው ግፊያ። ለዚህ ነው ስለ ፍቅሩ ምስጋና ለእግዚአብሔር ይድረሰው። ሌላ ከዚህ በፊት ያስተማርኩት ትምህርት አለ። ይሄን መስቀል ስታዩት በሶስት ይከፈላል። ይሄ ያስኩት አለ። ይሄ ያስኩት ምሰሶ ነው፣ ፒላር ነው። ይሄ ሕገ ልቡና ነው። ይሄንን በሰፊው የገለጽኩት እኔ ነኝ ተጥንትም። ይሄ ሕገ ልቡና ነው። ቀላል ጥያቄ። ይሄን መስቀል ዲያቆን ይዞ ማሳለም ይችላል? ለምን እንደማይችለው መሰላችሁ? እዚች ጋር ታቦት አለች፣ ሬክታንግልዋ ታቦት ነው። ይሄ ሲምቦሊኩ ታቦትን ነው የሚያሳየው። ይሄ ኦልድ ቴስታመንት ወይም ጁዳይዝም ቀድመን ያለን ነው የሚያሳየው። አራቱ እዚህ ጋር ቅርጿ ይሄ ሕገ ልቡና ነው። ከዚህ ደግሞ የምታዩት ቅርጹ የምን ቅርጽ ነው? የመስቀል። እሱ ደግሞ ሕገ ወንጌል ነው። ሕገ ልቡና ከሕገ ኦሪት ከሕገ ወንጌል አስተባብራ ያዘች ዛቲ ኢቲሞታ ለሰማይ። እቺ እግዚአብሔር ደጅ ነች። ይሄ ነው በእያንዳንዱ ነገር የምናደርገው። ስለዚህ ካልሆነልህ ስለሚመጣው የመከራና የቁጣ ጊዜ ብለህ ቢያንስ ከእግዚአብሔር ጋር ለመታረቅ በዘመን ማብቂያ ላይ ይሄንን መልእክት ማስተላለፍ ነው። የተወደዳችሁ ክርስቲያኖች፣ በተለይ በዚህ ዘመን ከኔና ከእናንተ የሚጠበቀው እግዚአብሔር ለምን ታገሰ? እግዚአብሔር የቀን ዕድል ለምን ሰጠ? እግዚአብሔር ለምን ጠበቀ? እግዚአብሔር ለምን ዕድሜን አልቆረጠም? እግዚአብሔር ዘመንን ለምን አላበቃም? ቢያንስ በመጪው ዘመን የንስሐ ሕይወት እንዲኖር ተነሳይ ሕይወት እንዲኖር የምር እግዚአብሔርን ማፍቀራችን እንድናረጋግጥለት ከወደድከኝ ኃጢአትን ተው የሚለው ድምፅ እያስተጋባብን ከኖረ ሳይነጋ በዚህ ምሽት እንኳን ንስሐ እንገባለን። ሁለተኛው ደረጃ ኃጢአትን መተው ነው ወገኖቼ። የሚፈልግ ሰው፣ ፍቅሩን የሚያሰላስል ሰው፣ በእግዚአብሔር ፍቅር ይንታ የተያዘ ሰው፣ ይህ ፍቅር ነው እነዚህን ሦስቱን ነጥቦች እንድናልፍ የሚያደርገ። ይህን ጥያቄ ለምን እንደጠየቅኳችሁ የትምህርቴ ማብቂያ ሰዓት ላይ ነግራችኋለሁ። እግዚአብሔር ከሁላችንም ጋር ይሆንልን። የክርስቲያኖች ጉዞ፣ የኔና የናንተ ጉዞ ወደ አጣነው ስፍራ፣ ወደ አጣነው ጸጋ፣ ወደ አጣነው ቦታ፣ ወደ አጣነው ጌታ የምንጓዘው ጉዞ ነው ክርስትና። በበደልና በኃጢአት ምክንያት ወደ አጣነው ስፍራ ለመመለስ የሚኖረን ናፍቆትና ጉጉት ነው የክርስቲያኖች ጉዞ። በዋናነት የዚህ ጉዞ መጥፊያ፣ የዚህ ጉዞ ቁጭት የሚሆነው ደግሞ ከእግዚአብሔር የመለየታችን ውጤት፣ ከእግዚአብሔር በመለየታችን ያጣነው ጸጋና ሀብት፣ በዚያውም ላይ ደግሞ ለጽድቅ ተፈጥረን ያገኘን የኃጢአት ምሬት እውነተኛ ክርስቲያናዊት ነፍስን ወደ አጣችው ጸጋ፣ ወደ ጎደላት በረከት፣ ወደ አጣችው ስፍራ ለመሄድ የሚኖራትን ናፍቆትና ጉጉት ይቀሰቅስባታል። የተወደዳችሁ ክርስቲያኖች፣ በደልና ኃጢአት ከእግዚአብሔር ለይቶናል። ከእግዚአብሔር በመለየታችን ያጣነው ጸጋና ሀብት ሊሰፈርም ሊቆጠርም አይችልም።
እግዚአብሔርን ራሱን እናጣዋለን በበደልና በኃጢአት ምክንያት። ከእግዚአብሔር ጋር ብንሆን ልናገኘው የምንችለው ጸጋና ሀብት ጠፍቶብናል። ከሁሉ በላይ ደግሞ እንደ ጨው የሚጣፍጠው ኃጢአት እየበረከተ ሲሄድ ሬት ሬት ይላል። የኃጢአት ምሬቱ ያጣችውን ጸጋና ሀብቱን ከእግዚአብሔር መለየቱን የምትረዳ እውነተኛ ክርስቲያናዊት ነፍስ ወደዚህ ጸጋ ለመሄድ ትገሰግሳለች። ይህ ጉዞ ወደ አጣነው ስፍራ የምንጓዘው ጉዞ፣ ወደ አጣነው ጸጋ የምናቀናው ቅኝት፣ ይሄ ጉዞ የንስሐ ጉዞ ነው ክርስቲያኖች። አሁን ስለዚህ ጥቂት ጉዞ በዚህ የዘመን ማብቂያ ላይ ብጠቁማችሁ ብዬ ወድጄ ነው ወገኖቼ። በደልና ኃጢአት ወደዚህ እግዚአብሔር ጉዞ ያሰናከላት አንዲት ነፍስ ወደዚህ ጉዞ የምታደርገው ጉዞና እንቅስቃሴ በደንብ የሚነሳሳላት የእግዚአብሔርን ፍቅር ባሰበች ጊዜ ነው። ወገኖቼ እንኳን እግዚአብሔር ፍቅር የሰው ፍቅር እንኳን ይሉኝታ ያስይዝ የለ። ስለ ሰው ይሉኝታ ብለ ስለ ቤተሰቦቻችን ፍቅርና መውደድ ብለ ብዙ የምንተወው ነገር አለን አይደል? የእግዚአብሔር ፍቅርማ ኃጢአትን ለመተው ይሉኝታ ለማስያዝ ከዚያ በላይ እኮ ነው ወገኖቼ። ክርስቲያኖች ከበደልና ከኃጢአት ለመቆራረጥ ክፋትንም ለመተው የእግዚአብሔር ፍቅር እኮ በቂ ነበር ወገኖቼ። ስለኔና ስለናንተ የሞተ፣ ስለኔና ስለናንተ የቆሰለ፣ ስለ ኃጢአታችን የደቀቀ፣ ስለ መተላለፋችን ዋጋ የከፈለ የእግዚአብሔርን ፍቅር ሁሌ የምታስብ ክርስቲያን ስለ ፍቅሩ ብሎ ኃጢአትን ለመተው ይንደረደራል። የእግዚአብሔር ፍቅር ይሉኝታ ያስይዘዋል ወገኖቼ። እርግጠኛ ነኝ እግዚአብሔርን የምትወዱት እጃችሁን አውጡልኝ ብል ሁላችሁም ትወዱታላችሁ፣ እጃችሁን ታወጣላችሁ። ለዚህ ነው ብርድ የምትመቱት። ለዚህ ነው ንፋስ ላይ የምትቀመጡት። ለዚህ ነው አፋችሁ ኮቸችላ እስኪመስል የምትጾሙት። ለዚህ ነው ብዙ ነገራችሁን የምትተዉት። አውቃለሁ እግዚአብሔርን ትወዱታላችሁ። አውቃለሁ እግዚአብሔርን ታፈቅሩታላችሁ። እግዚአብሔርን የምታፈቅር እግዚአብሔርን የምትወድ አንዲት ክርስቲያናዊት ነፍስ ግን እግዚአብሔርን መውደዷን የምታረጋግጠው አንድ ነገር ብቻ በማድረግ ነው። እግዚአብሔር የሚወደውን በማድረግ፣ እግዚአብሔር የሚጠላውን ባለማድረግ። ወገኖቼ ክርስቲያን የመባል ትልቁ ቁም ነገር የክርስቶስ ወዳጅ እግዚአብሔርን አፍቃሪ የሚለው ትርጉም የሚሰጠው እግዚአብሔር ጽድቅን ይወዳል። ክርስቲያናዊት ነፍስን ጽድቅ ማድረግን ስትወድ ነው። እግዚአብሔር ኃጢአትን፣ እግዚአብሔር ክፋትን ይጠላል። እሱ የሚጠላውን ስትጠላ ነው። እናም አንድ ነገር በልባችን ማሰብ አለብን። እኔም ይህን አንድ ነገር እጠይቃችኋለሁ። እግዚአብሔርን ከወደድነው እግዚአብሔርን መውደዳችንን ኃጢአት በመጥላት እናሳየው ወገኖቼ። እግዚአብሔር በምን ደስ የሚለው ይመስላችኋል? እንደዚህ የእግዚአብሔርን ቃል ተሰብስበን ስንሰማ ብቻ ደስ የሚለው ይመስላችኋል? እግዚአብሔር በእልልታችን፣ በጭብጨባችን፣ በአስራትና በበኩራታችን በምን ደስ የሚለው ይመስላችኋል? እግዚአብሔርን ደስ ማሰኘት የምትፈልግ ነፍስ
በእግዚአብሔር ቃል ላይ ተጽፏል። እግዚአብሔር የእግዚአብሔር ቃል በመስማት ደስ እንደሚለው በምን ደስ የሚለው ይመስላችኋል ይላል። እሺ በምትል ነፍስ ነው እግዚአብሔር ደስ የሚሰኘው። መታዘዝ ከመስዋዕት ማዳመጥም የአውራ በግን ስብ ከማቅረብ ይበልጣል ይላል እግዚአብሔር ቃል። እግዚአብሔርን ማፍቀርን በመታዘዝ የምትገልጥ ክርስቲያን ናት። ክርስቲያን የምትባለው እቺ ነፍስ ናት። ክርስቲያን የምትባለው ወገኖቼ እግዚአብሔርን ከወደድ ነው ኃጢአትን ጠልተን እናሳየው ነው መልእክቴ። መጪው የተሰጠን ዕድሜ የብድር ዕድሜ ነው። ይህን የብድር ዕድሜ እግዚአብሔርን ማፍቀራችንን ልዑልን መውደዳችንን የምናሳየው በዋናነት ከኃጢአት ጋር መቆራረጥ ስንጀምር ነው ወገኖች። ሶስት ነገሮችን ልጥቀስላችሁ። ቢያንስ እንዲህ አይነት ጉባኤያት የየዕለት የቤተ ክርስቲያን ምልልስ ሶስት ነገሮችን ከኔና ከእናንተ ይፈልጋል በዋናነት። አንደኛ ቢያንስ ከዚህ ጉባኤ በኋላ የ3 ቀን ጉባኤ ይሁን የ4 ቀን ጉባኤ አላውቅ፣ ግን አንድ ነገር ይጠበቅብናል። የመጀመሪያው ነጥብ ንስሐ ለመግባት መፈለግ። ስለማን ሲባል? ስለ እግዚአብሔር ፍቅር ሲባል፣ ለእኛ ስላሳየው መውደድ ሲባል። ጊዜ አተ ሰው ፈርተ ዕድሜ ገፍቶ ዕድል ጠፍቶ አይደለም፣ ስለምንወደው ስለምናፈቅረው ካለን ንስሐ ለመግባት ቢያንስ መፈለግ አለብን ምዕመናን። ለምን መሰላችሁ? ንስሐ ለመግባት የማትፈልግና ንስሐ ለመግባት የማታስብ ነፍስ ኃጢአት መስራትን አታቋርጥ። ንስሐ ለመግባት የምታስብ ነፍስ ግን ኃጢአትን ለመተው ቅርብ ነው የምትሆነው ወገኖቼ። ንስሐ ለመግባት ባልፈለግን፣ ንስሐ ለመግባት ባላሰብን ጊዜ ሁሉ ግን እንዳትረሱ ምዕመናን፣ በኃጢአት ውስጥ ለመኖር የተመቻቸን ነው የምንሆነው። ታዲያ ጉባኤ ምንድን ነው? ታዲያ የእግዚአብሔር ቃል መፍሰሱ ምንድን ነው? ታዲያ የዘመን ብዛቱ ምንድን ነው? የእግዚአብሔር ቃል ምን እንደሚል አልሰማችሁም? ቅዱስ ጴጥሮስ በመልእክቱ እንዲህ ነው የሚለው፣ ሁሉ ወደ ንስሐ እንዲደርስ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል እግዚአብሔር። ሁላችን ወደ ንስሐ እንድንገባ እግዚአብሔር እየታገሰ። ሁለተኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 9 ሁሉ ወደ ንስሐ እንዲደርስ እንጂ ማንም እንዳይጠፋ ወዶ። እግዚአብሔር ወዶ ሳይታክት ጊዜ ከሰጠ እግዚአብሔርን የምትወድ ነፍስ ከንስሐ ውጪ ምን ሕይወት አላት? ስለዚህ ቢያንስ መፈለግ፣ ንስሐ ለመግባት ማሰብ። የተወደዳችሁ ክርስቲያኖች ኃጢአትን ከመተው የሚቀድመው ንስሐ ለመግባት መፈለግ ነው። ከዚያ ቀጥሎ ነው ኃጢአትን የምንተወው ወገኖቼ። እስኪ ቢያንስ ንስሐ ለመግባት እንፈልግ፣ ለመታረቅ እናስብ፣ እግዚአብሔርን ላለማስቀየም እንጠንቀቅ። እንዲህ ካደረግን እመኑኝ ኃጢአትን ቀንሳለን። ችንካሮቹን በዓይናችሁ ባያችሁ ቁጥር የተገረፈው ግርፋ፣ የጀርባው ሰንበር፣ የጎኑ ቁስል፣ የእጆቹ ችንካር፣ የገባበት ቀለበት የሚመስለው ቀዳዳ፣ እነዚህን የምታስብ ክርስቲያን እንዴት ጨክና በደል ትሰራለች? እንዴት ጨክና ኃጢአት ትፈጽማለች? እንዴት በዚህ ፍቅር ይሉኝታ አይዛትም? ወገኖቼ ኃጢአትን የምንተውበት ዋና ምክንያት እግዚአብሔርን ስለምናፈቅረው ይሆናል። ወገኖች
ኃጢአትን ከመተው የሚቀድመው ምዕመናን መፈለግ ነው። ትፈልጋላችሁ? ኃጢአትን ይተዋል፣ በደልን ይቀንሳል፣ ከህሊናውና ከልቦናው ጨርሶ ለማጥፋት አቅም ያገኛል። ፍቅሩ አቅም ይሰጠዋል፣ ኃይል ይሆነዋል፣ ብርታት ይሆነዋል። ስለዚህ ኃጢአትን ለመቀነስ አቅም ያገኛል። ሶስተኛው ፈጽሞ ኃጢአትን መጥላት ነው ወገኖች። ኃጢአትን ከመጥላት የሚቀድመው ግን መተው ነው ወገኖች። ኃጢአትን እስክንጸየፍ ድረስ ነው ግን ክርስቲያኖች የሆን ነው ወገኖቼ። ሌላ አንድ ጥያቄ ልጠይቃችሁስ ምናልባት ከመለሳችሁልኝ። ሰውነታችን በዚህ ህይወታችን የእግዚአብሔር ማደሪያ እንድንሆን እንፈልጋለን? ትፈልጋላችሁ? ይቅርታ ቀለል ያለ ጥያቄ ነው የምጠይቃችሁ። እጃችሁን ልታወጡልኝ ግን እፈልጋለሁ። የእግዚአብሔር ማደሪያ የእግዚአብሔር ዙፋን የሆነ ሰውነት እንዲኖረን እንፈልጋለን ወይ? ትፈልጋላችሁ ወይ? እስኪ እጃችሁን አውጡልኝ የምትፈልጉ። እግዚአብሔር ዙፋኑ አድርጎ በሰውነታችን እንዲያደር ትፈልጋላችሁ? እሰይ! ሁላችሁ እጃችሁን አውጡት። የተወደዳችሁ ክርስቲያኖች የእግዚአብሔር ዙፋን ለመሆን ከፈቀዳችሁ የኃጢአት ዙፋን የሆነውን ሰውነታችንን ከኃጢአት ማስወገድ እንኳን ያለ እግዚአብሔርም ሰይጣን የሚፈልጉት ልባችንን ነው። ኃጢአትን የምትሰራ ነፍስ፣ በኃጢአት የምትኖር ነፍስ ገባትም አልገባትም የሰይጣን ዙፋን ለመሆን የተዘጋጀች ናት ወገኖቼ። ማደሪያ ያደረግነው እግዚአብሔርን ነው ሰይጣንን ነው ጥያቄው። ምዕመናን ኃጢአት ካልተወገደ በቀር እኮ እግዚአብሔር በእኔና በእናንተ ሰውነት እኮ አያድርም። እስከ መቼ ከኃጢአት ጋር ዲያብሎስን ዙፋን አድርጎበት ልባችንን ለሱ ሰጥተን የተወደደ መድኃኒታችን ኢየሱስ ክርስቶስን አባረን እንኖራለን? እግዚአብሔር ማደሪያ መሆን የምትፈልግ ነፍስ ኃጢአትን ታስወግዳለች። ምን አድርጋ? ንስሐ ገብታ ነው። እግዚአብሔር ኃጢአትን ተው አለን እንጂ መኖርን ተው አላለንም እኮ ምዕመና። መስረቅን ተው አለን እንጂ መስራት ተው አላለንም እኮ ወገኖቼ። አላለንም። እግዚአብሔር በጣም ቀላል ጥያቄ ነው የጠየቀን። እግዚአብሔር ንስሐ እንድንገባ ብቻ ነው እግዚአብሔር። ይኸውላችሁ ለምን ወደቃችሁ አይደለም እኮ እግዚአብሔር ጥያቄ፣ ለምን አልተነሳችሁም ነው እኮ እግዚአብሔር ጥያቄ። አንድ ሊቅ እንደተናገረው መውደቅ አዳማዊ ነው አለ። እንደ ሰው ወድቀና፣ እንደ ሰው ደክመና፣ እንደ ሰው በድለና፣ እንደ ሰው አሳዝነና፣ እንደ አዳም ተዋርደናል። እሺ መውደቅ አዳማዊ ነው ካለ በኋላ ወድቆ አለመነሳት ግን ዲያብሎሳዊ ነው ይላል። ወድቀን ካልተነሳን እንደ አዳም እኮ አይደለንም፣ እንደ ዲያብሎስ እኮ ነው የሆነው። የወደቁ አይነሱምን? የሳቱስ አይመለሱምን? ይላል ነብዩ ኤርምያስ። ወገኖቼ አሁን የመመለስ ዘመን፣ አሁን ሰውነታችንን የእግዚአብሔር ማደሪያና ዙፋን፣ ኃጢአትን ማስወገጃ፣ በደልን በንስሐ ማጥሪያ ልናደርገው ይገባል። እስኪ ሌላ ጥያቄ ጠይቃችሁ፣ ትንሽ ከበድ ያለ ጥያቄ ነው ጠይቃችሁ። ከሚመጣው ዘመን ቁጣ፣ ከሚመጣው ዘመን መከራ ለማስፈራራት ፈልጌ አይደለም። ከሚመጣው ዘመን የእግዚአብሔር ቅጣት ማምለጥ ትፈልጋላችሁ? ትፈልጋላችሁ? እስኪ የምትፈልጉ እጃችሁን አውጡ። በደንብ እንድንጠያየቅ ብዬ እንጂ እናንተ አትታዩኝ። አይዟችሁ። እሺ
አዎ እርግጠኛ ነኝ ከሚመጣው የሁላችሁ የእግዚአብሔር ቃል እንዲህ ይላል ምዕመናን፣ ዓለም በክፋት እየባሰ ይሄዳል ይላል እግዚአብሔር ቃል። ከትላንትና ይልቅ የዛሬው ክፋት ይብሳል። የነገው ደግሞ የትየለሌ ነው ምዕመናን። በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ለምትኖሩ ወዮላችሁ። ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና ይላል። ክፋት ይብሳል፣ ጭካኔ ይብሳል። እየባሰ የሚሄደው ነገር አንድ ነገር ማምጣቱ ግን አይቀሬ ነው። እሱ ምንድን ነው? የእግዚአብሔር ቁጣና ቅጣት። ለምን? ቅጣትንና ቁጣን ሳታመጣ የምታልፍ ኃጢአት የለች። እያንዳንዳችን ስለ በደላችን፣ እያንዳንዳችን ስለ ክፋታችን፣ እያንዳንዳችን ስለ አመፃችን፣ እያንዳንዳችን ስለ እነዚህ ሁሉ የሚጠብቀን ቅጣት እንዳለ እንዳትረሱ። ምን ካላለ ካልተመለሰ የሊቃውንት ትምህርት ነው። ቅጣትህ ሳታመጣ የምታልፍ ኃጢአት የለችም ወገኖች። እሺ እንደዚሁ ቤቱ እየተመላለስ በቅጣት ስናበቃ አሳዝናችሁ ከሚጠፋው ዓለም ጋር እንጠፋለን፣ ከሚኮነነው ዓለም ጋር እንኮነናለን። በእግዚአብሔር መቅሰፍት ከሚበላው ዓለም ጋር በመቅሰፍት እኛም እንጠፋለን። ንስሐ ባትገቡ እናንተም እንደዚሁ ትጠፋላችሁ ብሏል ጌታችን። እንዲሁ ከሚጠፋው ዓለም ጋር ልንጠፋ ነው። እያለን እንደሌለን ልንሆን ነው። በምህረቱ እጆች ላይ ሳናርፍ በቅጣቱ ልንምች ልንገረፍ ነው። በእቅፉ ውስጥ ሳናርፍ በቁጣ ውስጥ ልናልፍ ነው። እውነት ነው። መከራን የማታመጣ ኃጢአት የለች። የእግዚአብሔር ቃል እንዲህ ይላል፣ አሁንም መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁንም የእግዚአብሔርን ቃል ስሙ። እግዚአብሔር የተናገረባችሁን ክፉ ነገር ይተዋልና ይላል። እግዚአብሔር የተናገረው ክፉ ነገር ካለ ሊያደርግብህ እንዲተወው ከፈለገ መንገዳችንን እናሳምር። በንስሐ ነው። መንገዱ ያላማረ ሁሉ እግዚአብሔር የተናገረው ነገር ይሆናል። ንስሐ ብለን ስንናገር እንደ ነገሩ መተን ሪፖርት እንድናደርግ አይደለም ወገኖቼ። የህይወት ለውጥ እንዲኖረን ነው የሚያስፈልገው። እውነተኛ ንስሐ ጊዜያዊ ስሜትና ጸጸት አይደለችም፣ የህይወት ለውጥ ነው። ክርስቶሳውያን የሆነ ለመንፈሳዊነት ጉዞ የጀመር የተወደዳችሁ ክርስቲያኖች በየጊዜው ለንስሐ አባት ሪፖርት እንድናደርግ አይደለም። በየጊዜው ግን እውነተኛ ንስሐ በመግባት የእውነተኛ የህይወት ለውጥ እንድናመጣ ብቻ ነው የሚያስፈልግ። የህይወት ለውጥ፣ እውነተኛ መጸጸት፣ እውነተኛ ንስሐ፣ እውነተኛ እግዚአብሔርን ማፍቀር፣ እውነተኛ የእግዚአብሔር ዙፋን ለመሆን መፈለግ፣ የሚመጣውን መከራ ለመሸሸግ መቁረጥ እውነተኛ ለውጥ ያመጣል ወገኖቼ፣ እውነተኛ ለውጥ። ለዚህ ነው ወደ እውነተኛ ጸጸት እንድንመጣ። ጊዜያዊ ስሜት እንዲፈጥርባችሁ ብቻ አይደለም። ሰው ስሜታዊ ነው፣ እውነት ነው፣ ሊሰማን ይገባል። ሰው አእምሯዊ ነው፣ ዕውቀታዊ ነው፣ እውነት ነው። ከነዚህ ከሁለቱ ግን የሚበልጠው መንፈሳዊነት ነው። በእግዚአብሔር መንፈስ መመራት ነው ወገኖቼ። ስሜትንም አእምሮንም የሚቆጣጠር የእግዚአብሔር ልጅ መሆናችን በመንፈስ ቅዱስ መመራታችን ነው ወገኖቼ። እሱ ደግሞ የህይወትን ፍሬ ይሰጠናል። የጽድቅ ፍሬ፣ የሰላም ፍሬ፣
የትዕግስት ፍሬ፣ ራስን የመግዛት ፍሬ፣ እነዚህ በሕይወታችን ሊታዩ የሚገቡ ፍሬዎች በእውነተኛ የሕይወት ለውጥ ይመጣሉ። አሁን ዛሬ ከማታ ጀምሮ የሕይወት ለውጥን እያጣጣመ እውነተኛ ወደ ሆነች የንስሐ ሕይወት እንድንመጣ ነው እግዚአብሔር የሚፈልገው ወገኖች። ይሄ ብቻ ግን አይደለም፣ ብዙ እንዳላስመሽባችሁ እንጂ ይሄ ብቻ ግን አይደለም። ምዕመናን፣ የኔና የእናንተ ወደ ረጅሙ የቅድስናና የንጽህና ሕይወት የሚደረገው ጉዞ መጀመሪያው ነጥብ ንስሐ ነው ወገኖቼ። ንስሐ እንድገባ መፈለግ አይደለም፣ ኃጢአትን መተው አይደለም፣ ኃጢአትን መጥላትና መጸየፍ አይደለም። እግዚአብሔር እኔና እናንተን የሚፈልገው የረጅሙ ጉዞ ተካፋይ እንድንሆን ነው። ምን? ቅዱስና ንጹሕ እንድንሆን ነው ወገኖቼ። ለዚህ ተጠርተናል ወገኖቼ። እግዚአብሔርን ወደምታስመስለን ሕይወት፣ ቅዱስ ወደ መሆን ሕይወት፣ ንጹሕ ወደ መሆን ሕይወት፣ የረጅሙ የቅድስናና የንጽህና ሕይወት መጀመሪያው ነጥብ ግን ንስሐ ነው። የግንኙነቱ መጀመሪያ ንስሐ ነው። ንጹሕ እንድንሆን ነው እግዚአብሔር የጠራ። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ የሚለው ጥሪ ጥቅስ ብቻ አይደለም፣ ቅዱሳን እንድንሆን ነው እግዚአብሔር የጠራ። ወደዚህ ወደ ቅድስና፣ ወደዚህ ወደ ንጽህና የምንሄደው የመጀመሪያው የግንኙነት መጀመሪያ ግን ቢያንስ ንስሐ መግባት ትንሽ እኮ ነው ወገኖች፣ በጣም ትንሽ። አሁን እኛ ለዚህ ነው እየተለመን ያለ ነው። እኛ ለዚህ ነው በአቦ በሥላሴ በሞቴ በመከዳው ጡቴ እየተባል እየተለመን ያለ ነው። አሁን እንኳን ለክርስቲያን ለማን ሊቀርብ ይገባል? ይህ ጥያቄ እኮ በእውነት ሊያሳፍረን ይገባል። ምክንያቱም የጉዟችን ጫፍ ንጹሕና ቅዱስ እንደው ጎርጎርዮስ ዘኑሲስ እንደሚለው ስንደርስበት ወደምናገኘው ወደምናውቀው እንጂ አሁን ወደማናውቀው ሕይወት ውስጥ ነው ጉዞ እያደረግን ያለ ነው። ስንደርስበት ወደምናውቀው ምዕመናን እንዴ አባቶቻችን እኮ ፀሐይ አለች የለችም ነው ጥያቄያቸው እኮ። ፀሐይ ትውጣ አትውጣ እኮ አያውቁም ንጹሐኑ ቅዱሳኑ። ምክንያቱ ፀሐይ በሆነው በኢየሱስ ክርስቶስ ሕይወት ውስጥ ስለሚኖሩ ሁሌ ብርሃን ነው ለነሱ። ምድራውያንን ሰዎች ሲያገኟቸው አሁንም እንደ ከርሞ እንደ ድሮ ፀሐይ ትወጣለች ነው ጥያቄያቸው ወገኔ። ሴት ይሁን ወንድ ይሁን የማይለዩበት ደረጃ ነው የሚደርሱት። ምን ነው እኛ ትንሿን ንስሐ እምቢ አልናት? እስከ መቼ ከእግዚአብሔር ጋር እንደተጣላ እወድሃለሁ በሥራዬ ግን እሰቅልሃለሁ ማለት ይገባል። ምዕመናን፣ የእግዚአብሔር ቃል እንዲህ ይላል፣ በሥራቸው በክፋታቸው በኃጢአታቸው በክህደታቸው የእግዚአብሔርን ልጅ ይሰቅሉታል ያወርዱታል የሚላል ቅዱስ ጳውሎስ። የአይሁድስ በዛ ትሎ የለ የእኛስ አልበዛ? የሐሜት ትፋታችን አልበዛ? የጸብ ድራፋችን አልበዛ? የኩርፊያ ሰንበራችን አልበዛ? የዝሙት የሸዋ አክሊላችን አልበዛ? ዛሬም በክርስቲያኖች በወዳጆቼ ቤት የቆሰልኩት ቁስል ነው አለ። ዛሬስ በእኛ ልብ ውስጥ መቁሰል አለበት። ዛሬም በእኛ አንደበት መገረፍ አለበት። ዛሬም በእኛ ጥላቻ መድማትና መጥቆር አለበት። የእኛስ በደል የእኛስ ሰቅሎ ማውረድ የለም አለ። ወደዚህ ንጽህናና ወደዚህ ቅድስና ነው የእግዚአብሔር ቃል ጥሪ። ምዕመናን፣ ንጹሕና ቅዱስ እስክንሆን ኃጢአትን እስክንጠላ አይደለም፣ ጭራሽ እስከማናውቀው ድረስ ቀስ በቀስ ቀስ በቀስ ቀስ በቀስ ቀስ በቀስ። እርግጠኛ ነኝ እዚህ የመጣችሁት ምርጫችሁን እግዚአብሔር አድርጋችሁ እንደሆነ እረዳለሁ፣ አውቃለሁ።
ባይሆንማ እዚህ ቁጭ ብላችሁ ታግሳችሁ እንደኔ ምናምንቴ የሆነውን አትሰሙም ነበር። ግን ልንገራችሁ፣ ምርጫውን እግዚአብሔር ያደረገ ሰው መንገዱን እግዚአብሔር ያደርጋል፣ ፈቃዱን እግዚአብሔር ያደርጋል፣ ሐሳቡን እግዚአብሔር ያደርጋል። ምርጫ የሚገለጸው በሱ ነው። ፈቃዳችንን ለፈቃዱ ስንሰጥ፣ መንገዳችንን ለመንገዱ ስናስገዛ ነው ሐሳባችን የእግዚአብሔር ሐሳብ ሲሆን። ክርስቲያን እንደዚህ ነው ወገኖች፣ ክርስቲያን እንደዚህ ነው። ክርስቲያን እንደዚህ ነው። ነገር የጠቅልለው እንዳላስመሽባችሁ ትንሽ መሸት አድርገን መንገዱ ተዘጋግቶ ትንሽ መሸት አድርገን ስለመጣን አላብዛባችሁ። ግድ የለም። እግዚአብሔር አሁን ከኔና ከእናንተ የሚፈልገው ይቅር በለን ብለን ያወቅነው የተረዳነው ንስሐ መግባትና መናዘዝ ብቻ ነው። ኃጢአታችንን ይቅር ሊለን ከአመፃችን ሁሉ ሊያነጻን የታመነና ጻድቅ ነው ተብሎ የተጻፈ። እስኪ ይህንን የሚመጣውን ዘመን በይቅርታ እንኑር። ከእግዚአብሔር ጋር ታርቀን ጀምሩ። የኃጢአት ቀጠሯችንን እናቋርጠው። ክርስትናን እንደ ነገሩ መኖርን እንተወው። ቃል እግዚአብሔር ኢየሱስም እግዚአብሔር በሚያዘን ሳይኖሩ መኖር ትንሽ ቢበቅ በሀገራችን በቤተ ክርስቲያናችን ከፍ ብሎ በዓለማችን ላይ ለሚመጣው ደስ የማያሰኙ ቁጣዎችና መከራዎች እኔ አስተዋጽኦ እንዳላደርግ ቢያንስ ንስሐ መግባት አለብኝ። ስለዚህ ለሁላችን ሲሆን ሁላችንም እግዚአብሔር ተበርክከን እጆቻችንን ዘርግተን ስላለፈው መከራችን ስለሚመጣው አበሳችን እግዚአብሔርን ይቅርታ ልጠይቀው ይገባ ነበር። የማይበደለው ተበድሏል፣ የማይነካው ተነክቷል፣ የማይደፈረው ተደፍሯል። ይልቁንም የቀረብነው እኛ በብዙ ጎርተነዋል። እንደውም የራቁት በጣም ያለቅሳሉ፣ ሲመጡ ይፈራሉ፣ ይቀጠቀጣሉ። እዛ ደጅ ቆመው ነው ሁሉን ነገር የሚያረጉ። የቀረብነው ተዳፍረናል። አወቀን ባዮች አፊዘንበታል። አንዳንዶቻችን መዘባበቻ አድርገነዋል። እግዚአብሔር እንደሌለ እስኪመስል ድረስ አኗኗራችን እንደዛ ሆኗል። ቢያንስ በመጪው ዘመን እንኳን እንመለስና እግዚአብሔርን እናገኘው እንጂ። ለዚህ ነው አዲስ ዓመት ሲመጣ እንዲህ ያለ በዓል ሲመጣ እስኪ እግዚአብሔርን አግኝተነው እንጀምር። ከእግዚአብሔር ጋር ተገናኝተን እንጀምር። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል እግዚአብሔር ቃል። እግዚአብሔር ይገኛል። የእግዚአብሔር ቃል ይገኛል። የእግዚአብሔር መስዋዕት ይገኛል። የእግዚአብሔር ካህን ይገኛል። የተወደደ ሰዓት አሁን ነው። የመዳንን ቀን ዛሬ ነው። በተወደደ ሰዓት ሰማሁ፣ በማዳንን ቀን ረዳሁ ይላል እግዚአብሔር ቃል። አሁን ነገ አይደለም፣ አሁን ነገ ብወድቅስ፣ ነገ ብሰናከልስ፣ ነገ እንደገና ብበድልስ? ሰው ነን። በተቻለ መጠን ቅድም ያልኳችሁን ህይወት መከተል አለ። ግን ኃጢአት ቶሎ ላይርቀን ይችላል። አትፍሩ ክርስቲያኖች። እግዚአብሔር ፍቅር ነው። እግዚአብሔር መሐሪ ነው። እግዚአብሔር ተቀባይ ነው። ተበቃይ ብቻ አይደለም። እግዚአብሔር በብዙ ተቀባይ ነው። ቁጣው ብቻ ስበን አይደለም፣ ምሕረቱንም። ሴጣን ኃጢአት ሲያሰራ ቸርነቱን፣ ከኃጢአት መልስ ደግሞ ቁጣው መሐሪ አለመሆኑ ሊሰብከን ይሞክራል። እኛ ክርስቲያኖች ግን በሁል ጊዜ የእግዚአብሔር እጆች ተዘርግተው ይታዩናል። የእግዚአብሔር እጆች ተዘርግተዋል፣ አልታጠፉ። እስኪታጠፉ ግን መጠበቅ የለብንም። አሁን ወደ እግዚአብሔር መቅረብ ግን አለ። ኃጢአት ላይ ርቀን ይችላል። ስለ ሶስት ምክንያት ይላሉ መምህራን። እነዚህን ነገሮች ጠቅሼ ያበቃለሁ። ምናልባት እሱ ተስፋ እንዳያስቆርጣችሁ ብዬ ነው ይህን ማለት ነው አለኝ። ኃጢአት የሚርቅልን በእኛ አቅም እንዳልሆነ እንድናውቅ ይፈልጋል እግዚአብሔር። ምሕረቱ፣ ይቅርታው፣ ጸጋው በመኖር በዚህ ህይወት በመፈለግ ቁጥር
እየራቀ ይሄዳል እንጂ እኛ እናርቀው ስላልን አይርቀን። ቀስ በቀስ ግን እየራቀልን ይሄዳል። የእግዚአብሔርም ጸጋ ይረዳናል። ኃጢአቱን የሚሰውር አይለማ፣ የሚተዋትና የሚናዘዝባት ግን ምሕረትን ያገኛል ይላል። እየተናዘዝን በሄድን ቁጥር፣ እየተውናት በሄድን ቁጥር ምሕረት እያገኘን እንሄዳለን። ትዕቢተኛ እንዳንሆን ባንዴ እንዴት ይለቀናል? ኃጢአት ባንዴ ማንን እንደለቀቀ አንተን ይለቃል። ይልቁንም እኔና እናንተ በጣም ምስኪኖች እኮ ነን። ጻድቁ ኢዮብ እንደተናገረው 29ኛው ምዕራፍ ላይ ፀሐይና ጨረቃ እንኳን በፊቱ ንጹሐን አይደሉም ይላል። እንኳን ኃጢአትን እንደ ውሃ የምንጠጣ እኛ ምዕመናን። ለዚህ እኮ ነው እግዚአብሔር ድካማችንን ስለሚያውቅ እኮ ነው የሚራራልን። የሰውን ድካሙን አንተ ታውቀዋለህና ብለን የምንጸልየው እኮ ለዚህ ነው። እግዚአብሔር ድካምህን ያውቃል። ትዕቢተኛ አትሁን ቶሎ ካራቀ ብለህ። የተወደድ ክርስቲያን ሆይ ንጹሕ ሕይወት እስክትኖር ድረስ በደካማና በረከሰች ሕይወት ውስጥ ልትኖር ትችላለህ። ንጹሕ ሕይወት የምትኖረው ግን አንድ ብለህ ከርኩሰት ሕይወት መውጣት ስትፈልግ እየነጻህ ትሄዳለህ። ንጹሕ ሕይወት የሚጀመረው ከዚያች ከደካማ ሕይወት ነዋ፣ ከረከሰችው ሕይወት ነዋ። ከዚያ በኋላ ነው እየነጻህ የምትሄደው። ይህንን ግን ሳትፈልግ እንዴት ነው በአንዴ ንጹሕ የምትሆነው? አይቻልም። ሁለተኛ ጊዜው ስላልሆነ ነው። በጊዜው ጊዜ ነው እየለቀቀ የሚሄደው። አሁን ስላልክ አይሆንም። ቀስ በቀስ ለሙሴ ጸልይን እኮ መጀመሪያ ቀምተው የሚበሉ ነበሩ እኮ ኋላ መላእክት እስኪመግቧቸው የደረሱት ወገኖቼ። እንደዛ ነው ጉዟችን። ግን በዚህ ክርስቲያናዊ ሕይወት ውስጥ ግን መግባት አለብን። በደጅ መጥናት በመለማመጥ ሕይወት ውስጥ ግን ማለፍ አለብን። ንስሐ መግባት ራሱ በኃጢአት ላለመውደቅ ዋና መፍትሄ ነው። ምዕመናን እስኪ የገባንን የእግዚአብሔር ጸጋ ይጠብቀናል። አባታችን ካህን ይጸልይልናል። መንፈስ ቅዱስ ለኃጢአት መውቀስ ብቻ አይደለም፣ መንፈስ ቅዱስ ያበረታታናል። ስለዚህ በኃጢአት ላይ ድል የመንሳት ጉልበትና ኃይል ይሰጠናል። ይልቁኑ ግን በበደሉ ላይ ድፍረትንና ሽንገላን ቢጨምር ኃጢአት ሰርቶ እንዳልሰራ ሰው ቢኖር ከዛች ኃጢአት መጠበቅ አይችልም። እርሷ እንደሚመስል ኃጢአት ከመውደቅ አይድንም ይላሉ አባቶቻችን። ንስሐ ካልገባን ሁል ጊዜ ወዳቂዎች ነን። ሁለተኛ ጊዜው። ሶስተኛስ ነገ አስተማሪ ስለምንሆን አንዳንድ ጊዜ በብዙ ፈተናዎች መካከል እንወድቃለን። ምክንያቱም ነገ አስተማሪዎች፣ ከፍ ያሉ መካሪዎች ልንሆን እግዚአብሔር ይፈልጋል። የተወደዳችሁ ክርስቲያኖች ወደ አባ ቢሾይ የመጣን ለመነኮስ አባ ቢሾይ እንዲህ ብሎ ጠየቀው ይላል። አባቴ ሆይ አቤት፣ እስከ መቼ ድረስ ብዙ ጊዜ በኃጢአት ተሰነካክዬ እኖራለሁ አለው ይላል። ሰልችቶት ተስፋ ቆርጦ ሲወድቅ ሲነሳ አባ ቢሾይ ምን አለ ይባላል? እስክትሞት ድረስ አለው አለ። የተወደዳችሁ ክርስቲያኖች ትግሉ እስከ ሞት ድረስ ነው። ከኃጢአት ጋር እየተጋደላችሁ ደምን እስከ ማፍሰስ አልደረሳችሁም ይላል። አሁን ግን ቢያንስ መጋደል ግን መጀመር መቻል አለብን። አትወድቁም የሚለው ዋስትና ማንም የሚሰጣችሁ የለም። ግን ወገኖቼ ነገ የመንፈሳዊነት ባይቀጥልስ? ይቅርታ አድርጉልኝ፣ ነገ ባይኖርስ? ነገ እኮ ላይኖር ይችላል። እውነት አስብ። ነገ የለም ሊሆን እኮ ይችላል። የሰይጣን ፈተና ከዛሬው ይልቅ አንቺና አንተ እኔ ላይ ነገ ቢበረታስ? ዛሬ ታግሰን የምናደምጠውን ነገ ባናገኝስ? ዛሬ ድንጉጥ የሆነው ልባችን ነገ ባይኖርስ? ዛሬ የሚባለው እኮ ለዚህ ነው ወገኖቼ። ምግብ ሲቀርብልን አሁን የምንታጠበው ውሃን አንቆሽሽም ብለን እኮ አይደለ፣ የግድ መታጠብ ስላለብን እኮ ነው። የተወደዳችሁ ክርስቲያኖች አሁን ነገ ልንወድቅ እንችላለን፣ ነገ ልንደክም እንችላለን። ግን ዛሬ መጀመር አለብን። ርዕሴ የአዲስ ዓመት ስጦታ አደል ያልኳችሁ? አንድ ታሪክ ነግሬያችሁ ላብቅ። ሰምታችሁኛል? ጄሮም የሚባል የቤተ ክርስቲያናችን ሊቅ
ብዙ መጻሕፍትን የተረጎመ አባት በአንድ ዕድሜው ላይ ትንቢተ ኢሳይያስን ተረጎመና ለጌታችን የልደት በዓል ስጦታ ሊሰጠው ፈለገ። ትንቢተ ኢሳይያስን ትርጓሜ ለጌታችን ስጦታ ለመስጠት የልደት በዓል ሰሞን ዋሻ ገባና ሱባኤ ያዘ። ለጌታችን ስጦታ ለመስጠት የትንቢተ ኢሳይያስ ትርጓሜ እዚህ ላይ ለያዘውና ታሪኩን አሁን ደግሜ ልጠይቃችሁ። ለተወደደ መድኃኒታችን ለኢየሱስ ክርስቶስ ለዚህ አዲስ ዓመት ስጦታ ስጡ ይላችሁ መስጠት የምትፈልጉ ሰዎች እስኪ እጃችሁን አውጡ። ደግሜ ለመጨረሻ ጊዜ እንጠይቃችሁ። መልካም ነው፣ አውሩት። ሱባኤ ያዘ አባ ጄሮም ያልኳችሁ ልክ የልደት ዋዜማ ላይ የተወደደ መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ሲያየው በጣም ደስ አለው። ሱባኤው እንደሰመረ አወቀው። ጌታችን ሱባኤውን እንደተቀበለ አመነ። በጣም ልቡ ደስ እየተሰኘ በፈገግታና በደስታ ጌታችንን ማነጋገር ቀጠለ። ጌታ ሆይ ጉልበቴን ያደነዘዝኩበት፣ ዓይኔን ያፈዘዝኩበት፣ እድሜን የፈጀውበት ይሄን ትንቢተ ኢሳይያስ ትርጓሜ ለአንተ እኮ ለልደት በዓል ስጦታ ለሰጠን ያዘጋጀውልህ አለ። ጌታችን እንዲህ አለው፣ ልጄ ጄሮ ይህንን ስጦታህን አልቀበለውም አለ። ደነገጠ። ጉልበቴን አፍስሼ፣ ዓይኔን አፍስሼ፣ ጉልበቴን አደንዝሼ፣ እድሜን ፈጅቼ ምን ነው ጌታዬ አለ። አይ ስጦታህን አልቀበል። እውነተኛ ታሪክ ነው የምነግራችሁ፣ በመጽሐፍት ያነበብኩት። ደነገጠ። ከዛ በኋላ ወደ ሁለተኛው ስጦታ ተሸጋገረ። ምን አለው መሰላችሁ? እሺ እንግዲህ ይህንን ስጦታዬን ተወውና ሱባኤ የገባሁበት ለዚህ ዘመን በጾም የታጠቅኩበት ትጋሃ ሌሊቴ፣ መንኖ ጥሪቴ፣ ተጋድሎዬ፣ ትምህርቴ፣ ስብከቴ፣ ዋሻ መግባቴ፣ ሱባኤ ውሰደው ብሎ ደግሞ ለመነው። ጌታችንም ትንሽ ፖስተር ብሎ ጄሮ አሁንም ይህንን ሁሉ ስጦታህን አልቀበለውም አለ። ያን ጊዜ አባ ጄሮ ማልቀስ ጀመረ። ጌታ ሆይ ከዚህ በቀር እኔ ምን አለኝ? አንተን ፈልጌ ሁሉን ትቼ ነው የወጣው። ምን አለኝ? ያቀረብኩትን የደከምኩበትን ሰጠው ቢያልከኝ፣ የምኖርበትን ሕይወት ሰጠው አልተቀበልከኝ። ታዲያ ለአንተ ለጌታ እዚህ ዋሻ ውስጥ ገብቼ ምን እሰጥሃለሁ ብሎ ጠየቀው እያለቀሰ። የተወደደ መድኃኒታችን ኢየሱስ ክርስቶስ አንድ ነገር ብቻ ተናገረ። ለእኔ ለዚህ በዓል ስጦታ መስጠት ከፈለግ ልጄ ጄሮም ሆይ ኃጢአትህን ስጠኝ አለ። ምንህን ስጠኝ? አሁን እስኪ ደግሜ ልጠይቃችሁ፣ የጌታችን ድምፆች ከተሰማችሁ፣ እውነት የእግዚአብሔር ቃል ልባችሁን ከነካው አንድ ጥያቄ ጠይቃችሁ፣ በዚህ በዓል ለተወደደ መድኃኒታችን ኢየሱስ ክርስቶስ ብናገኘው ስጦታ እንሰጠዋለን አላላችሁኝ? እንግዲያውስ ኃጢአታችሁን መስጠት ፈልጉ። እስኪ ኃጢአታችሁን መተው በንስሐ ለንስሐ አባታችሁ ልታሳርፉ የምትፈልጉ እስኪ እጃችሁን አውጡልኛ። እግዚአብሔርን ማግኘት እፈልጋለሁ። ከእግዚአብሔር ጋር ታርቄ መኖር እፈልጋለሁ። ይበቃኛል፣ እግዚአብሔርን ዙፋን አድርጌ መኖር እፈልጋለሁ የምትል አንዲት ክርስቲያናዊት ነፍስ ወደ ረጅሙ የቅድስናና የንጽህና ጉዞ ለመጀመር የመጀመሪያውን ግንኙነት መመስረት አለብኝ የምትል ነፍስ ለጌታዋ ለተወደደ መድኃኒቷ ስጦታ መስጠት የምትፈልግ ነፍስ ከንስሐ አባቷ ጋር ነገ ትገናኛለች። ቆየ ሁላችንንም ለንስሐ ያብቃ። እግዚአብሔር ይስጥ። አምላካችን እግዚአብሔር የተመሰገነ ይሁን። አብረን እንዘምራለን።